የትምህርት ቤት ጓደኛዬ ነው እንድትተዋወቁት ብዬ ነው። ጭራሽ ብለሽ ጎረምሳ ቤት ውስጥ ይዘሽ መምጣት ጀመርሽ? ምን አይነት ብልግና ነው? ምን ማለት ነው? የክፍል ጓደኛዬ ነው አለች። አንተ ጓደኛ የለህም እንዴ? ትሰማኛለህ ጎረምሳው? የሆነ ነገር ሳይከተል በመጣህበት እግር ከዚህ ቤት ውጣ! ውጣ እያልኩህ እኮ ነው። ምን ሆነ ነው? ምን አገባው እንዴ? ምን አገባውና ነው እሱ ከቤት የሚወጣው? ቆይ እዚህ ቤት ላይ እኔ መብት የለኝም? አንተ ብቻ ነው መብት ያለህ? ይቅርታ ብሩክ እባላለሁ። የትሩፋት ታላቅ ወንድም ነኝ። እንኳን ደህና መጣ። በቃ ውጭ ጠብቀኝ። እሺ። ለምን? ወዴት ልትሄድ ነው የኔ ልጅ? ማይ እመልሳለሁ። እሺ መጣሁ። እኔ የዚህ ልጅ ነገር በጣም ነው ስልችት ያለኝ ማዬ። እንዴ ምንድን ነው የተፈጠረው? ምንድን ነው የሚመጣው ሰው በሙሉ እንደዚህ እያበሻቀጠ ወይ ደግሞ እየተማታተን የሚለው? ወንድምሽ አይደል እንዴ? ታላቅሽ ወንድምሽ እኮ ስለሆነ ነው የሚለው። እና እኔ ቆሜ ልቀር? አላግባብ እሱን አላገባውም አይደል? ኧረ ተይ የኔ ልጅ እንደዚህ እኮ አይደለም እባክሽ። እኔ በጣም ስልችት ብሎኛል። ኧረ እባክሽ ተይ ልጄ ተይ። ምንድን ነው ጉዱ? ምንድን ነው የተፈጠረው? እባካችሁ ትሰማኛለህ? ከዚህ በኋላ እንዳነካኝ ምንድን ያልኩት? አጠገቧ ብትደርስ ገላግላለሁ። ተናቀቁ ጆሲ፣ በእናትህ ሂድ በቃ። ቆይ ምን አድርጌ ነው የምትደበደበኝ? ለእኔ ስትል ሂድ በቃ ጆሲ። ትሰማኛለህ? ለእሷ ስል ነው። እንገናኛለን። ጀግና ጀግና ወንድሜ፣ ከጠላት ያዳንከኝ አይደለ? ጀግና። ዝም በይ እያልኩሽ ነው። ጭራሽ እኔ ነኝ ዝም የምለው? ቆይ ምን አድርጊ ነው የምትለኝ? ብቻዬን ልታስቀረኝ ነው? ዝጊ። ትንሽ አታፍሪም? ጎረምሳ ቤት አስከተለች ስትመጪ። ምን አገባህ? ምን ነው? ለምን ተውከው? ያንተ ጀግንነት ጉልበት ላይ አይደል ያለው? ና ምተኛ። የት ነው የምትሄደው? ነው አንቺ ልጅ አትጩሂ። ቆይ ምን እንደሆነልን ነው የምትፈልገው? ብቻዬን ልታስቀረኝ? ቤቴን ዘግቼ ቁጭ እንድል ነው የምትፈልገው? ቆይ ምንድን ነው የምትፈልገው? በዙሪያ ያሉትን ሰዎች እየደበደብክ፣ ቆይ ለምንድን ነው ብቻዬን የምታስቀረኝ? አንቺ ልጅ ዛሬ ዝም በይ፣ እገልሻለሁ። ዝም በይ አልልም። ሰሚኛለሽ? ዝም ማትይ ከሆነ ግን እጠፈጥፍሻለሁ። ስነ ስርዓትሽን ያዥ። ታላቅሽ እኮ ነው። ምን ሆናችሁ ነው እንዴ? ድምጻችሁ የት ድረስ ነው የሚሰማው? ምንድን ነው ነገሩ? ምን ነው የኔ ልጅ እንዴ? ምንድን ነው? ምን ሆንሽ እንዴ? ምን ሆነሽ ነው? ወንድምና እህት እኮ ይጣላሉ። የኔ መቤት ምን ሆነሽ ነው? መታሽ እንዴ? ምን ሆነሽ ነው የኔ ልጅ? ምን ነው ንገሪኝ እንጂ እንዴ! አንተ ብሩክ ምን ሆነሽ ነው እንዴ? ምን ሆነሽ ነው? እኔ ማዬ እሱ እያለ እኔ ከዛው ጋር መኖር አልቻልኩም። እንዴ ኧረ ዝም በይ፣ እንደዚህ አይባልም። ወንድምና እህት ደግሞ ይጣላል። ምን ሆነሽ ነው? ኧረ ማዬ እኔ ሰልችቶኛል። መጣሽ እንዴ? እንዴ አንተ ብሩክ ነይ እስኪ ወደ ቤት እንግባ ነይ። ማንም ሰው እሷን እንዲነካት አጠገቧ እንዲቆም አልፈልግም። እኔ ብሩክ አይደለሁም። ማንም ሰው እሷ አጠገብ እንዲቆም አልፈልግም። ትሩፋት የኔና የኔ ብቻ ናት። የኔ ብቻ።
ይዛችኋለሁ። ወይኔ ብሩክ ልታሳብደኝ ነው። የኔ ብቻ ናት። የኔ ብቻ የኔ ናት። የኔ ናት። በፍጹም ማንም ሰው አንድ ሰው አይነካትም። ለኔ ለቀሰልኝ እባክሽ አታልቅሽ። ተይ እባክሽ የኔ ልጅ። እስቲ ቆይ በምን ምክንያት ነው? ለምንድን ነው የተጣላችሁት? እማዬ እኔ እስከ ዛሬ ድረስ ያልነገርኩሽ ከዛሬ ነገ ይስተካከላል ብዬ ነው። ግን አሁን እኮ ጭራሽ እየባሰበት እኮ ነው የመጣው። እንዴ እኔ ከማንም ሰው ጋር ሊያየኝ አይፈልግም። በዛ ላይ ደግሞ ከኔ ጋር ያሉትን ሰዎች ከኔ ያርቃቸዋል። ወይ ደብድቦ ወይ አስፈራርቶ ማንም ከኔ ጋር መሆን አልቻለም። በቃ እማዬ። ምን? ለምን እስከ ዛሬ አልነገርሽኝም? እንዳትቆጩ ብዬ ነው እማዬ። እንዴ ከትምህርት ቤት እኮ ጆሲ ብቻ እኮ ነው ጓደኛዬ። እሱን ምን አድርግ ነው የሚለው? ምንም ሰው የለኝም፣ ምንም ጓደኛ የለኝም። ብቻዬን እገባለሁ፣ ብቻዬን እወጣለሁ። ይሄ ሁሉ እኮ የሆነው በሱ ምክንያት ነው። ምን ሊሆን ነው የሚለው? አላውቅም እማዬ። ሁሉም ሰው ወንድምሽ ኃይለኛ ነው ብሎ ሁሉም ሰው ነው የሚፈራው። አዲስ ሰው ሲገባ ሁሉም ስለ ወንድሜ ስለሚነግሩት ገና ለገና ጉዳት ያደርስብኛል ብሎ ሁሉም ሰው ይርቀኛል። ከኔ ጋር ከቀጠሉ ደግሞ እሱ ይደበድባቸዋል። ቆይ እኔ ከሰው ጋር መሆን አልችልም? ለማን አባቱ ብለሽ ነው የኔ ልጅ? እኔ ሁሉንም ነገር አስተካክላለሁ። አሁን አንቺ ሂጂና ጆሲን ይቅርታ ጠይቂው። እሺ የኔ ልጅ? ቆይ እንዴት ብዬ ነው አይኑን የማየው? ዝም ብለሽ ከምትቀሪማ ሄደሽ ያለውን ነገር አስረድተሽ ይቅርታ በይው። እኔ ደግሞ ብሩክን አናግረዋለሁ። እሺ ንገሪው እማዬ። ከዚህ በኋላ በሱ ምክንያት አንገቴ መልፋት አልፈልግም። ወንድምሽም መባል አልፈልግም። በቃ የኔ ልጅ አሁን ሁሉም ነገር ይስተካከላል። በቃ አሁን አንቺ ተረጋጊ የኔ ልጅ እባክሽን። እሺ እማዬ። በቃ የኔ ልጅ ዝም ብለሽ ከምትቀሪ ሂጂና አስረድተሽ ይቅርታ ጠይቂው ጆሲን። እሺ እማዬ። ጎበዝ የኔ ልጅ። አሁን ተነሽና በቃ ፊትሽን ታጠቢ። ተነሽ የኔ ልጅ። እንደው ምን ላድርግሽ? እንደው ይሄን ልጅ እንደው ምን አባቴ ባረገው ይሻለኛል? እንደው ምን ፈልጎ ነው እንግዲህ አሁን እንደዚህ የሚሆነው? ወይ ጉድ! እኔ እኮ ግራ ገባኝ። እማዬ አትበለኝ። እማዬ እኔ እኮ ዝም በል። ምንም ማብራሪያ አልፈልግም። ምን እያደረክ ነው አንተ? በዚህ ልክ ለምንድን ነው እህትህን ብቸኛ ያደረካት? ያ ወንድምሽ እየተባለች ለምንድን ነው አንገቷን የምታስደፋት? ንገረኝ እንጂ
አንተን እኮ ነው ማናገረው። እማዬ እንዳይጎዷት ስለምፈልግ እኮ ነው። አትዋሽ። ትሩፋት ሁሉንም ነገር ነግራኛለች። እንደገና ከዚህ ቤት ከወጣ በኋላ ደብድበኸዋል አይደል? እኔ አልደበደብኩትም። ደግሞ በቃ ማንንም ሰው እንደዚህ እንዲቀርባት ስለማልፈልግ ነው እኮ። ለምን? እማዬ በቃ አልፈልግማ። ለምን እያልኩ ነው ብሩክ፣ ተናገር። አንተ ማን ስለሆንክ ነው የእሷን ህይወት የምትወስንላት? አንተንስ ቢሆን አድርግ አታድርግ ብሎ የተቆጣ ሰው አለ? አንተን እኮ ነው ማናገር። አንተ ማን ስለሆንክ ነው የእሷን ህይወት የምትመርጥላት? ንገረኝ። ትሰማኛለህ? ከዚህ በኋላ አንድ ሰው ላይ እጅህን አነሳ ቢባል ጸብህ ከኔ ጋር ነው። ይኸውልህ አሁን ሄደህ ልጁን ይቅርታ ትጠይቀዋለህ። እንዴ እማዬ? አልኩ፣ ተናገርኩ። እማዬ አላደርገውም። ታደርገዋለህ። አላደርገውም። አንተን እኮ ነው። ምን ይዘጋሃል? ታደርገዋለህ እያልኩ እኮ ነው። ከትሩፋት ጎን ማንም እንዲቆም አልፈልግም። ለምን? ለምንድን ነው የማታደርገው? ምክንያቱም እሷ የኔ ብቻ ናት። እማዬ ያዝናለሁ። ትሩፋትን አፈቅራታለሁ። ምን? አንተ ወይኔ ጉዴ! ምንድን ነው ያልከው? እስኪ ድገመው። እንዴ እማዬ! ዞር በል እንዳትጠጋኝ። ወይኔ አምላኬ! እሷ እህቴ አይደለችም። በየትኛው ልብህ? እማዬ እባክሽ ተረጋጊ፣ ያምሻል። አንተ አሰብክልኝ? የኔ ልጅ አዘንክልኝ። አንተ ተባረክ። ወይኔ አምላኬ! የአባትህ ምንኛ እድለኛ ነው ይህንን ሳያይ ማለፉ። ኧረ እማ በእናትሽ ተይ፣ በቃ ተረጋጊ።
እንዴት ነሽ? ደህና ነሽ? ኧረ ጠፋሽ። ተጠፋፋሽ? ምን ሆነሽ ነው? ምንድን ነው እንደዚህ መወፈር? ብሩክ ተረጋጋ። እንደምታስበው አይደለም። እሱ ኖርማል ጓደኛዬ ነው። ትሰማለህ? አንተ ማን አባክ ስለሆንክ ነው አጠገቧ ቆመህ እንደዚህ የምታወራው? በእናትህ ይቅርታ፣ እኔ ሁለተኛ አጠገቧ አልደርስም። በእናትህ ብሩክ በእናትህ ተው። ብሩክ ካልተመታ ትምህርት አይሆንም። አጠገቧ እንዳላይ ሁለተኛ። ትሰሚኛለሽ? ከማንም ጎረምሳ ጋር ቆመሽ እንዳላይ ሸራልኩሽም። ምን አገባህ? አያገባህም። እኔ የ7 ዓመት ህፃን ልጅ አይደለሁም። የሚጎዳኝና የሚጠቅመኝም በደንብ ጠንቅቄ አውቃለሁ። አንተ አትመርጥልኝም። እሺ ትሩፋት፣ ትሰሚኛለሽ? እኔ ከጎረምሳ ጋር እንዳይሽ አልፈልግም እኮ። ለምን? ምክንያቱም ምን ተዘጋ? ምክንያቱም ምንድነው? ንገረኛ። በጣም እየተናደድኩብህ ነው ብሩክ። ብቻዬን እያስቀራኝ ነው። አንተ ወንድሜ ነህ፣ አታገባኝም። ከኔ ጋር የታየውን ሁሉ ደብድበህ ቆይ። ማን ከኔ ጋር ይሆናል? ሁሉም ሰው ርቆኛል። አይገባህም እንዴ? በቃ ተውኝ፣ ራሴን ልኑርበት። ትሩፋት፣ እኔ እኮ እንዳይጎዱሽ ስለምፈልግ ነው። አይመለከትህም። አላበዛከውም እንዴ? ወይኔ ብሩክ፣ ማንም አጠገብሽ እንዲደርስ አልፈልግም። ማንም ሰው በሰላም እንትን እኮ ይቅርታ ልጠይቅሽ። ይኸውልሽ ትሩፋቴ፣ ጠዋት ስላደረኩት ነገር በጣም ይቅርታ። ማሚም ሰምታ ስላስቀየምኳት አንቺንም ይቅርታ ልጠይቅሽ ነው የመጣሁት። ናቀፈኛ ወንድሜ። ትቆያለህ እንዴ ብሩ? እና ይቅርታ አደረግሽልኝ? አይ አላደረኩልህ። ለምን? እውነት ተናድጄብሃለሁ። ቆይ ስንት ሰው በእኔ ምክንያት ደበደብክ? እኔ እኮ አንቺን ማንም ሰው እንዲጎዳሽ ስለማልፈልግ እኮ ነው። እንዴ ወንድሜ፣ እኔ ህፃን ልጅ ነኝ እንዴ? አሁን እኮ አድጌያለሁ። ኧረ እባክሽ፣ አድገሽ ሞተሻል። እውነት ወንድሜ፣ አሁን በጣም አድጌያለሁ። ቆይ እንዴት እንዳደግኩ ላሳየህ? አየህ፣ ካድጌያለሁ እኮ አይታይክም እንዴ አንተ ማደጌ? እሺ በቃ ደስ ይበልሽ፣ አድገሻል። ስለዚህ ይቅርታ ትጠይቀዋለህ ማለት ነው? አይ አልጠይቀውም። ስለዚህ በቃ ይቅርታ ላደርግልህ። እሺ በቃ አንቺ እንደዚህ አትሁኚ፣ ይቅርታ ጠይቀዋለሁ። ከዚህ በኋላ ግን ወንድምሽ ኃይለኛ ነው፣ ሰውን ሁሉ ደብድቦ ጨረሰ የሚለኝ አይኖርማ። እውነት ወንድሜ፣ በጣም ነው ደስ ያለኝ።
እሺ በቃ ተኝ። እኔ ደግሞ ነገ አንተንና እናቴን አስታርቃችኋለሁ። ኧረ እባክሽ የኔ ሽማግሌ በይ ተኝ በቃ። ተኝ በቃ እሺ። ደህና ደሪ። እውነት ወንድሜ ጆሲ ይቅርታ ልጠይቀው እንደሆነ ሲያውቅ እንዴት እንደሚገርመው ሳልኩት። እኔ የምልሽ ቆይ ግን እኔ ይሄን ያህል ጨካኝ ነኝ እንዴ? ጨካኝ እንኳን አይደለም፣ ግን ያው በእኔ ከመጡብክ ማን ነው ማሰማ? ያው ስለምትወደኝ እንደሆነ አውቃለሁ፣ ግን ያንተ ትንሽ በዛ። ዲነክ ደህና ነሽ? ወንድሜ ይቅርታ ሊጠይቅ መጥቷል። በላ ያው ወንድሜ ሳላውቅ ስለደበደብኩ በጣም ይቅርታሽ። ችግር የለም። በሉ አሁን ተቃቀፉ። አዎ ወንድሜ ይቅርታ እኮ የሚጸድቀው በፍቅር በመተቃቀፍ ነው። ድጋሚ እጇን ብትነካት እጅን ነው የምቆርጥልሽ። በቃ ክላስ እንዳይረፍድባችሁ እናንተ ሂዱ። ጆሲ መቼም ይቅርታ እንዳረክልኝ ተስፋ አደርጋለሁ። ሰላም ዋሉ። እሺ ቻው ወንድሜ። ወንድሜ እኮ በጣም ጥሩ ሰው ነው አይደል? በላሚድ ምን ነው? ምንም። ደህና ነህ ግን ጆሲ? ደህና ነኝ ትሩፋቴ። በጣም ነው ፍቅርሽ። እኔም አፍቅራለሁ። ትሩፋትዬ ደህና ነሽ? ደህና ነኝ እማዬ። ምን ነው ተኝተሻል ነበር እንዴ? አዎ ተኝቼ ነበር። እሺ ምን ሆነሽ ነው? ደህና ነኝ። አለሽ ትሩፋት? ወይ ፈጣሪ፣ በልሜ ያየሁትን በሆነ ያንታርግብኝ። እኔ ልጄ ምንድን ነው የማደርገው? ኧረ ያርግብኝ። ቆይ ግን ለምንድን ነው የማትረጂኝ? እናቴ አይደለሽ? አንቺ ካልተረዳሽ ማን ነው ሊረዳኝ የሚችለው? ዝም በል አንተ። እኔ ቃልህን መስማት አልፈልግም በዚህ ሰዓት። ምንድን ነው ተኮርፋችሁ የተቀመጣችሁት? ኧረ ሰላም ነን የኔ ልጅ።
የኔ ልጅ ተነሽ ተነሽ ሂጂ እዛ መኝታ ቤትሽ ተነሽ አልጫማሽ ተነሽ ተነሽ ለምንድን ያስነሳሽ? አይ እንዲሁ አትገላለጭብኝ ብዬ እኮ ነው። አንቺም እናቴ እሱም ወንድሜ ናችሁ አይደለ እንዴ? ገላዬን ስታጥቡኝ እኮ ያሳደጋችሁኝ እናትና ወንድሜ ናችሁ። ባዳ ሰው አለ እንዴ እዚህ ቤት? አረ የለም የኔ ልጅ፣ አሁን እኮ አደግሽልኝ። ትልቅ ልጅ ሆነሽ የለ መሸፋፈን እኮ ጥሩ ነው የኔ እናት። ውጭም እኮ እንዲህ እንዳትሆኝብኝ ብዬ እኮ ነው ሰስቼሽ። ዘራልኝ ወደዛ። ምን ሆነሽ ነው? ታርቀን የለ እንዴ? ምንድነው? የማልሰማ መስሎ ነበር። ቆይ ልጆሲ ምንድን ነው ያልከው? እኔ ጋር ጥሩ ሰው ለመሆን ትሞክራለህ አይደለ? ግን አንተ መጥፎና አስመሳይ ሰው ነህ። ኧረ እስኪ ተረጋጊ። ቆይ ምንድነው እሱ እንደዚህ የሚያደርግሽ? እንዴ ልቀቀኝ ወደዛ። ቆይ አንተ ምንድን ነው ችግርህ? እኔ ልታገባኝ ነው እንዴ ሀሳብህ? እማዬ ትሙት ነው የምልህ። ከዚህ በኋላ አንድን ሰው ብደበደብ የመጨረሻችን ነው የሚሆነው። እሺ ስትቆጣ ራሱ እንዴት ነው የምታምረው? ግዴላ ማንም ሰው አጠገብሽ እንዲሆን አልፈልግም። ማንም ሰው። ቆይ ደግሞ እንደዚህ ለብሳ የት ነው የምትሄደው? አምላኬ ልጄ ልቦናውን መልስልኝ እባክህ። እባክህ ወደ ትክክለኛው መንገድ መልስልኝ እባክህ። እንዴ እማ መጥሻል እንዴ? አዎ መጥቻለሁ። እንዴት ነሽ? አለሁ። እስቲ ቁጭ በልና እንነጋገር። አይ እማዬ በጣም ቸኩላለሁ። ስመለስ እናወራለን። ቁጭ በል አልኩህ፣ ና እንነጋገር። ቁጭ በል። ምን ነው ሰላም ነው? ቆይ አንተ ልጅ ግን ምን እየሆንክ ነው? ምን እያደረክ እንደሆን ግን ይታወቃል? ምን እየሆንክ ነው የኔ ልጅ? እባክህ ይቅርታ እማዬ፣ እኔም ስሜቴን መቆጣጠር አልቻልኩም። ከቀን ወደ ቀን እየባሰብኝ ነው የመጣው። ትንሽ እንኳን አታፍርም አንተ? እንዴ እማዬ፣ ለምንድን ነው ማፍረው? እዚህ ቤት አብረን አደግን እንጂ ስጋዬ እንዳልሆነች ታውቂያለሽ አይደል? በቃ ሌላ ማንኛውም ሰው እንደሚያገኛት እኔም አገኛታለሁ። ጭራሽ በኩራት እህትህን አፈቅራታለሁ ስትል ትንሽ አታፍርም? እማዬ፣ እህቴ አይደለችም።
ይሄን እውነት ደግሞ እኔ በደንብ ጠንቅቄ ያውቃለሁ። ዝም በል አንተ፣ ዝም በል። አብራህ አድጋ ወንድሜ እያለች እህቴ አይደለሽም ስትላት ትንሽ አታፍርም አንተ? አይዘገንንህም? እማዬ አንቺ እኮ ዝም ብለሽ ነው የምትጨነቂው። ይሄንን እውነት እኮ እሷም ስታውቀው ትተዋለች። እባክህ እባክህ የኔ ልጅ ተው፣ ይቅርብህ። እህትነቱ አይሻልህም? ይሄ ለማንም አይበጅም። ለእኔ ስትል እባክህ እኔ ልጅ ይሄን ነገር ከአይምሮ አውጣው እባክህን። እማዬ አልችልም። ይሄ እኮ ፍቅር ነው። ተው የኔ ልጅ፣ ልቧ ይሰበርብኛል። በራችን ላይ ተጥላ ያደገች ልጅ መሆኗን ስታውቅ ምን ልትሆን እንደምትችል አታውቅም አንተ? ተው እባክህ የኔ ልጅ። አላውቅም እማዬ፣ እኔ ሳላሳዝንሽም በፍቅሯ እየተሰቃየሁ ነው እያልኩሽ እኮ ነው። ለእኔ ስዘኝልኝ እንጂ እንዴ። በልቻው በቃ። እሺ ሰላም ሁኚ። እሺ ደህና ዋል። ልግባ። እሺ ስትገቢልሽ እንዴ? ሂደው እኮ እሺ ልሂሽ እና እሄዳለሁ። እኔማ ቤት ይደርሻለሁ። ሂድ አንተ። እሺ ያው እያየሽ ነው። እማ ወይ የኔ ልጅ አሁን እኮ ነው ጋደም ያልኩት። መጣሽልኝ? እሰይ ዛሬ ደስ ብሎሻል። አንቺን ደስ ሲልሽ እኮ እኔም ደስ ይለኛል የኔ እናት። አዎ እማዬ ዛሬ ደስ ብሎኛል። እሰይ የኔ ልጅ፣ ይኸውልሽ የኔ ልጅ ምንም ነገር ቢፈጠር እኔ እናትሽ ነኝ። እንዴ እማዬ ምን ሊፈጠር ይችላል? አንቺ እኮ 9 ወር ከ5 ቀን አመጣሽ የወለድሽኝ እናቴ ነሽ። አዎ የኔ ልጅ እንደው አለ አይደለ ወተሽ እኮ እስክትገቢ ድረስ ሁሉ እኮ ትናፍቀኛለሽ የኔ ልጅ። ቆይ እንዴት ነው በራችን ላይ ተጥለሽ ነው ያሳደግንሽ? ቤተሰቦችሽ የት እንዳሉ አይታወቅም እንዴት ይባላል? የኔ ልጅ መተሻል እንዴ? ምንድን ነው የሰማሁት? እንደው ሰው አትደባደብ ያልኩህን ነገር ብትሰማለህ። እማዬ እኔ እኮ ካልነኩኝ አለቃቸው
ስለሚተናኮሉኝ ነው። ምንድን ነው? የትምህርት ቤት ጓደኛዬ ነው፣ እንድትተዋወቁት ብዬ ነው። ጭራሽ ብለሽ ጎረምሳ ቤት ውስጥ ይዘሽ መምጣት ጀመርሽ? ምን አይነት ብልግና ነው? ምን ማለት ነው? የክፍል ጓደኛዬ ነው አለች። አንተ ጓደኛ የለህም እንዴ? ትሰማኛለህ ጎረምሳ? የሆነ ነገር ሳይከተል በመጣህበት እግር ከዚህ ቤት ውጣ! ውጣ እያልኩህ እኮ ነው። ምን ሆነ ነው? ምን አገባ እንዴ? ምን አገባህና ነው እሱ ከቤት የሚወጣው? ቆይ እዚህ ቤት ላይ እኔ መብት የለኝም? አንተ ብቻ ነው መብት ያለህ? ይቅርታ፣ ብሩክ እባላለሁ። የትሩፋት ታላቅ ወንድም ነኝ። እንኳን ደህና መጣ። በቃ ውጭ ጠብቀኝ። እሺ። ለምን? ወዴት ልትሄድ ነው የኔ ልጅ? ማዬ እመልሳለሁ። እሺ መጣሁ። እኔ የዚህ ልጅ ነገር በጣም ነው ስልችት ያለኝ እማዬ። እንዴ ምንድን ነው የተፈጠረው? ምንድን ነው የሚመጣው ሰው በሙሉ እንደዚህ እያበሻቀጠ ወይ ደግሞ እየተማታ እንትን የሚለው? ወንድምሽ አይደል እንዴ? ታላቅሽ ወንድምሽ እኮ ስለሆነ ነው እኔ እና እኔ ቆሜ ልቀር አላግባብ? እሱን አላገባውም አይደል? ኧረ ተይ የኔ ልጅ እንደዚህ እኮ አይደለም እባክሽ። እኔ በጣም ስልችት ብሎኛል። ኧረ እባክሽ ተይ ልጄ ተይ። ምንድን ነው ጉዱ? ምንድን ነው የተፈጠረው? እባካችሁ ትሰማኛለህ? ከዚህ በኋላ እንዳነካኝ። ምንድን ነው ያልኩት? አጠገቧ ብትደርስ ገላግላለሁ። ተናቀቁ። ጆሲ በእናትህ ሂድ በቃ። ቆይ ምን አድርጌ ነው የምትደበደበኝ? ለእኔ ስትል ሂድ በቃ ጆሲ። ትሰማኛለህ? ለእሷ ስል ነው። እንገናኛለን። ጀግና ጀግና ወንድሜ፣ ከጠላት ያዳንከኝ አይደለ? ጀግና። ዝም በይ እያልኩሽ ነው። ጭራሽ እኔ ነኝ ዝም የምለው? ቆይ ምን አድርጊ ነው የምትለኝ? ብቻዬን ልታስቀረኝ ነው? ዝጊ። ትንሽ አታፍሪም? ጎረምሳ ቤት አስከተለች ስትመጪ። ምን አገባህ? ምን ነው? ለምን ተውከው? ያንተ ጀግንነት ጉልበት ላይ አይደል ያለው? ና ምተኛ። የት ነው የምትሄደው? ነው አንቺ ልጅ አትጩሂ። ቆይ ምን እንደሆነልን ነው የምትፈልገው? ብቻዬን ልታስቀረኝ? ቤቴን ዘግቼ ቁጭ እንድል ነው የምትፈልገው? ቆይ ምን ነው የምትፈልገው? በዙሪያ ያሉትን ሰዎች እየደበደብክ፣ ቆይ ለምንድን ብቻዬን የምታስቀረኝ? አንቺ ልጅ ዛሬ ዝም በይ፣ እገልሻለሁ። ዝም በይ አልልም። ሰሚኛለሽ? ዝም ማትይ ከሆነ ግን እጠፈጥፍሻለሁ። ስነ ስርዓትሽን ያዥ። ታላቅሽ እኮ ነው። ምን ሆናችሁ ነው? እንዲህ ድምጻችሁ የት ድረስ ነው የሚሰማው? ምንድን ነው ነገሩ? ምን ነው የኔ ልጅ? እንዴ ምንድን ነው? ምን ሆንሽ እንዴ? ምን ሆነሽ ነው? ወንድምና እህት እኮ ይጣላሉ። የኔ መቤት ምን ሆነሽ ነው? መታሽ እንዴ? ምን ሆነሽ ነው የኔ ልጅ? ምን ነው ንገሪኝ እንጂ። እንዴ አንተ ብሩክ ምን ሆነሽ ነው እንዴ? ምን ሆነሽ ነው? እኔማ እሱ እያለ እኔ ከዛው ጋር መኖር አልቻልኩም። እንዴ ኧረ ዝም በይ፣ እንደዚህ አይባልም። ወንድምና እህት ደግሞ ይጣላል። ምን ሆነሽ ነው? እኔማ እኔ ሰልችቶኛል። መጣሽ እንዴ? እንዴ አንተ ብሩክ ነይ እስኪ ወደ ቤት እንግባ ነይ። ማንም ሰው እሷን እንዲነካት አጠገቧ እንዲቆም አልፈልግም። እኔ ብሩክ አይደለሁም።
ማንም ሰው እሷ አጠገብ እንዲቆም አልፈልግም። ትሩፋት የኔና የኔ ብቻ ናት፣ የኔ ብቻ። እሷ አጠገብ ያየሁትን ሰው በሙሉ ጨርሳችኋለሁ። ወይኔ ብሩክ፣ ልታሳብደኝ ነው። የኔ ብቻ ናት፣ የኔ ብቻ ናት። በፍጹም ማንም ሰው አንድ ሰው አይነካትም። ለኔ ለቀሰልኝ እባክሽ አታልቅሽ። ተይ እባክሽ የኔ ልጅ። እስቲ ቆይ በምን ምክንያት ነው? ለምንድን ነው የተጣላችሁት? እማዬ እኔ እስከ ዛሬ ድረስ ያልነገርኩሽ ከዛሬ ነገ ይስተካከላል ብዬ ነው። ግን አሁን እኮ ጭራሽ እየባሰበት እኮ ነው የመጣው። እንዴ እኔ ከማንም ሰው ጋር ሊሆን አይፈልግም። በዛ ላይ ደግሞ ከኔ ጋር ያሉትን ሰዎች ከኔ ያርቃቸዋል። ወይ ደብድቦ ወይ አስፈራርቶ ማንም ከኔ ጋር መሆን አልቻለም። በቃ እማዬ። ምን? ለምን እስከ ዛሬ አልነገርሽኝም? እንዳትቆጩ ብዬ ነው እማዬ። እንዴ ከትምህርት ቤት እኮ ጆሲ ብቻ እኮ ነው ጓደኛዬ። እሱን ምን አድርግ ነው የሚለው? ምንም ሰው የለኝም፣ ምንም ጓደኛ የለኝም። ብቻዬን እገባለሁ፣ ብቻዬን እወጣለሁ። ይሄ ሁሉ እኮ የሆነው በሱ ምክንያት ነው። ምን ልሁን ነው የሚለው? አላውቅም እማዬ። ሁሉም ሰው ወንድምሽ ኃይለኛ ነው ብሎ ሁሉም ሰው ነው የሚፈራው። አዲስ ሰው ሲገባ ሁሉም ስለ ወንድሜ ስለሚነግሩት ገና ለገና ጉዳት ያደርስብኛል ብሎ ሁሉም ሰው ይርቀኛል። ከኔ ጋር ከቀጠሉ ደግሞ እሱ ይደበድባቸዋል። ቆይ እኔ ከሰው ጋር መሆን አልችልም? ለማን አባቱ ብለሽ ነው የኔ ልጅ? እኔ ሁሉንም ነገር አስተካክላለሁ። አሁን አንቺ ሂጂና ጆሲን ይቅርታ ጠይቂው። እሺ የኔ ልጅ? ቆይ እንዴት ብዬ ነው አይኑን የማየው? ዝም ብለሽ ከምትቀሪማ ሄደሽ ያለውን ነገር አስረድተሽ ይቅርታ በይው። እኔ ደግሞ ብሩክን አናግረዋለሁ። እሺ ንገሪው እማዬ። ከዚህ በኋላ በሱ ምክንያት አንገቴ መድፋት አልፈልግም። ወንድምሽም መባል አልፈልግም። በቃ የኔ ልጅ አሁን ሁሉም ነገር ይስተካከላል። በቃ አሁን አንቺ ተረጋጊ የኔ ልጅ እባክሽን። እሺ እማዬ። በቃ የኔ ልጅ ዝም ብለሽ ከምትቀሪ ሂጂና አስረድተሽ ይቅርታ ጠይቂው ጆሲን። እሺ እማዬ። ጎበዝ የኔ ልጅ። አሁን ተነሽና በቃ ፊትሽን ታጠቢ። ተነሽ የኔ ልጅ። እንደምን ላድርግሽ? እንደው ይሄን ልጅ እንደው ምን አባቴ ባረገው ይሻለኛል? እንደው ምን ፈልጎ ነው እንግዲህ አሁን እንደዚህ የሚሆነው? ወይ ጉድ! እኔ እኮ ግራ ገባኝ።
እማዬ አትበለኝ። እማዬ እኔ እኮ ዝም በል። ምንም ማብራሪያ አልፈልግም። ምን እያደረክ ነው አንተ? በዚህ ልክ ለምንድን ነው እህትህን ብቸኛ ያደረካት? ያ ወንድምሽ እየተባለች ለምንድን ነው አንገቷን የምታስደፋት? ንገረኝ እንጂ አንተን እኮ ነው ማናገረው። እማዬ እንዳይጎዷት ስለምፈልግ እኮ ነው። አትዋሽ። ትሩፋት ሁሉንም ነገር ነግራኛለች። እንደገና ከዚህ ቤት ከወጣ በኋላ ደብድበኸዋል አይደል? እኔ አልደበደብኩትም። ደግሞ በቃ ማንም ሰው እንደዚህ እንዲቀርባት ስለማልፈልግ ነው እኮ። ለምን? እማዬ በቃ አልፈልግማ። ለምን እያልኩ ነው ብሩክ፣ ተናገር። አንተ ማን ስለሆንክ ነው የእሷን ህይወት የምትወስንላት? አንተንስ ቢሆን አድርግ አታድርግ ብሎ የተቆጣ ሰው አለ? አንተን እኮ ነው ማናገር። አንተ ማን ስለሆንክ ነው የእሷን ህይወት የምትመርጥላት? ንገረኝ። ትሰማኛለህ? ከዚህ በኋላ አንድ ሰው ላይ እጅህን አነሳ ቢባል ጸብህ ከኔ ጋር ነው። ይኸውልህ አሁን ሄደ ልጁን ይቅርታ ትጠይቀዋለህ። እንዴ እማዬ አልኩ፣ ተናገርኩ። እማዬ አላደርገውም። ታደርገዋለህ። አላደርገውም። አንተን እኮ ነው። ምን ይዘጋሃል? ታደርገዋለህ እያልኩ እኮ ነው። ከትሩፋት ጎን ማንም እንዲቆም አልፈልግም። ለምን? ለምንድን ነው የማታደርገው? ምክንያቱም እሷ የኔ ብቻ ናት። እማዬ ያዝናለሁ። ትሩፋትን አፈቅራታለሁ። ምን? አንተ ወይኔ ጉዴ! ምንድን ነው ያልከው? እስኪ ድገመው። እንዴ እማዬ ዞር በል እንዳትጠጋኝ። ወይኔ አምላኬ! እሷ እህቴ አይደለችም። በየትኛው ልብህ? እማዬ እባክሽ ተረጋጊ፣ ያምሻል። አንተ አሰብክልኝ? የኔ ልጅ አዘንክልኝ። አንተ ተባረክ። ወይኔ አምላኬ! የአባትህ ምንኛ እድለኛ ነው ይህንን ሳያይ ማለፉ። ኧረ እማ በእናትሽ ተይ፣ በቃ ተረጋጊ።
እንዴት ነሽ? ደህና ነሽ? ኧረ ጠፋሽ። ተጠፋፋሽ ምን ሆነሽ ነው? ምንድን ነው እንደዚህ መወፈር? ብሩክ ተረጋጋ። እንደምታስበው አይደለም። እሱ ኖርማል ጓደኛዬ ነው። ትሰማለህ? አንተ ማን አባክ ስለሆንክ ነው አጠገቧ ቆመህ እንደዚህ የምታወራው? በእናትህ ይቅርታ፣ እኔ ሁለተኛ አጠገቡ አልደርስም። በእናትህ ብሩክ በእናትህ ተው። ብሩክ ካልተመታ ትምህርት አይሆንም። አጠገቧ እንዳላይ ሁለተኛ ትሰሚኛለሽ? ከማንም ጎረምሳ ጋር ቆመሽ እንዳላይሽ አላልኩሽም? ምን አገባህ? አያገባህም። እኔ የ7 ዓመት ህፃን ልጅ አይደለሁም። የሚጎዳኝና የሚጠቅመኝም በደንብ ጠንቅቄ አውቃለሁ። አንተ አትመርጥልኝም። እሺ ትሩፋት፣ ትሰሚኛለሽ? እኔ ከጎረምሳ ጋር እንዳይሽ አልፈልግም እኮ። ለምን? ምክንያቱም ምነው ተዘጋ? ምክንያቱም ምንድን ነው ንገረኛ። በጣም እየተናደድኩብህ ነው ብሩክ። ብቻዬን እያስቀራኝ ነው። አንተ ወንድሜ ነህ፣ አታገባኝም። ከኔ ጋር የታየውን ሁሉ ደብድበህ ቆይ፣ ማን ከኔ ጋር ይሆናል? ሁሉም ሰው ርቆኛል። አይገባህም እንዴ? በቃ ተውኝ፣ ራሴን ልኑርበት። ትሩፋት፣ እኔ እኮ እንዳይጎዱሽ ስለምፈልግ ነው። አይመለከትህም። አላበዛከውም እንዴ? ወይኔ ብሩክ፣ ማንም አጠገብሽ እንዲደርስ አልፈልግም። ማንም ሰው በሰላም እንትን እኮ ይቅርታ ልጠይቅሽ። ይኸውልሽ ትሩፋቴ፣ ጠዋት ስላደረኩት ነገር በጣም ይቅርታ። ማሚም ሰምታ ስላስቀየምኳት አንቺንም ይቅርታ ልጠይቅሽ ነው የመጣሁት። ና ቀፈኛ ወንድሜ። ትቆያለህ እንዴ ብሩ? እና ይቅርታ አደረግሽልኝ? አይ አላደረኩልህ። ለምን? እውነት ተናድጄብሃለሁ። ቆይ ስንት ሰው በእኔ ምክንያት ደበደብክ? እኔ እኮ አንቺን ማንም ሰው እንዲጎዳሽ ስለማልፈልግ እኮ ነው። እንዴ ወንድሜ፣ እኔ ህፃን ልጅ ነኝ እንዴ? አሁን እኮ አድጌያለሁ። ኧረ እባክሽ፣ አድገሽ ሞተሻል። እውነት ወንድሜ፣ አሁን በጣም አድጌያለሁ። ቆይ እንዴት እንዳደግኩ ላሳየህ? አየህ ካድጌያለሁ እኮ አይታይክም እንዴ አንተ ማደጌ? እሺ በቃ ደስ ይበልሽ፣ አድገሻል። ስለዚህ ይቅርታ ትጠይቀዋለህ ማለት ነው? አይ አልጠይቀውም። ስለዚህ በቃ ይቅርታ ላደርግልህ። እሺ በቃ አንቺ እንደዚህ አትሁኝ፣ ይቅርታ ጠይቀዋለሁ። ከዚህ በኋላ ግን ወንድምሽ ኃይለኛ ነው፣ ሰውን ሁሉ ደብድቦ ጨረሰ የሚለኝ አይኖርማ። እውነት ወንድሜ፣ በጣም ነው ደስ ያለኝ።
እሺ በቃ ተኝ። እኔ ደግሞ ነገ አንተና እናቴን አስታርቃችኋለሁ። ኧረ እባክሽ የኔ ሽማግሌ በይ ተኝ በቃ። ተኝ በቃ እሺ። ደህና ደሪ። እውነት ወንድሜ ጆሲ ይቅርታ ልጠይቀው እንደሆነ ሲያውቅ እንዴት እንደሚገርመው ሳልኩት። እኔ የምልሽ ቆይ ግን እኔ ይሄን ያህል ጨካኝ ነኝ እንዴ? ጨካኝ እንኳን አይደለም፣ ግን ያው በእኔ ከመጡብክ ማን ነው ማሰማ? ያው ስለምትወደኝ እንደሆነ አውቃለሁ፣ ግን ያንተ ትንሽ በዛ። ዲነክ ደህና ነሽ? ወንድሜ ይቅርታ ሊጠይቅ መጥቷል። ያው ወንድሜ ሳላውቅ ስለደበደብኩ በጣም ይቅርታሽ። ችግር የለም። በሉ አሁን ተቃቀፉ። አዎ ወንድሜ ይቅርታ እኮ የሚጸድቀው በፍቅር በመተቃቀፍ ነው። ድጋሚ እጇን ብትነካት እጅን ነው የምቆርጥልሽ። በቃ ክላስ እንዳይረፍድባችሁ እናንተ ሂዱ። ጆሲ መቼም ይቅርታ እንዳረክልኝ ተስፋ አደርጋለሁ። ሰላም ዋሉ። እሺ ቻው ወንድሜ። ወንድሜ እኮ በጣም ጥሩ ሰው ነው አይደል? በላሚት ምን ነው? ምንም። ደህና ነህ ግን ጆሲ? ደህና ነኝ ትሩፋቴ። በጣም ነው የማፈቅርሽ። እኔም አፍቅራለሁ። ትሩፋትዬ ደህና ነሽ? ደህና ነኝ እማዬ። ምን ነው ተኝተሻል ነበር እንዴ? አዎ ተኝቼ ነበር። እሺ ምን ሆነሽ ነው? ደህና ነኝ። አለሽ ትሩፋት? ወይ ፈጣሪ፣ በልሜ ያየሁትን በሆነ ያታርግብኝ። እኔ ልጄ ምንድን ነው የማደርገው? ኧረ ያርግብኝ። ቆይ ግን ለምንድን ነው የማትረጂኝ? እናቴ አይደለሽ? አንቺ ካልተረዳሽኝ ማን ነው ሊረዳኝ የሚችለው? ዝም በል አንተ። እኔ ቃልህን መስማት አልፈልግም በዚህ ሰዓት። ምንድን ነው ተኮርፋችሁ የተቀመጣችሁት? ኧረ ሰላም ነን የኔ ልጅ።
የኔ ልጅ ተነሽ ተነሽ፣ ሂጂ እዛ መኝታ ቤትሽ ተነሽ። አንድ ጫማሽ ተነሽ ተነሽ። ለምንድን ነው ያስነሳሽ? እንዲሁ አትገላለጭብኝ ብዬ እኮ ነው። አንቺም እናቴ እሱም ወንድሜ ናችሁ አይደለ እንዴ? ገላዬን ስታጥቡኝ እኮ ያሳደጋችሁኝ እናትና ወንድሜ ናችሁ። ባዳ ሰው አለ እንዴ እዚህ ቤት? ኧረ የለም የኔ ልጅ፣ አሁን እኮ አደግሽልኝ። ትልቅ ልጅ ሆነሽ የለ መሸፋፈን እኮ ጥሩ ነው የኔ እናት። ውጭም እኮ እንዲህ እንዳትሆኝብኝ ብዬ እኮ ነው ሰስቼሽ። ዘራልኝ ወደዛ። ምን ሆነሽ ነው? ታርቀን የለ እንዴ? ምንድን ነው? የማልሰማ መስሎ ነበር። ቆይ ለጆሲ ምንድን ነው ያልከው? እኔ ጋር ጥሩ ሰው ለመሆን ትሞክራለህ አይደለ? ግን አንተ መጥፎና አስመሳይ ሰው ነህ። ኧረ እስኪ ተረጋጊ። ቆይ ምንድን ነው እሱ እንደዚህ የሚያደርግሽ? እንዴ ልቀቀኝ ወደዛ። ቆይ አንተ ምንድን ነው ችግርህ? እኔ ልታገባኝ ነው እንዴ ሀሳብህ? እማዬ ትሙት ነው የምልህ። ከዚህ በኋላ አንድን ሰው ብደበደብ የመጨረሻችሁ ነው የሚሆነው። እሺ ስትቆጣ ራሱ እንዴት ነው የምታምረው? ግድ የለም ማንም ሰው አጠገብሽ እንዲሆን አልፈልግም። ማንም ሰው። ቆይ ደግሞ እንደዚህ ለብሳ የት ነው የምትሄደው? አምላኬ ልጄ ልቦናውን መልስልኝ እባክህ። እባክህ ወደ ትክክለኛው መንገድ መልስልኝ እባክህ። እንዴ እማ መጥተሻል እንዴ? አዎ መጥቻለሁ። እንዴት ነሽ? አለሁ። እስቲ ቁጭ በልና እንነጋገር። አይ እማዬ በጣም ቸኩላለሁ። ስመለስ እናወራለን። ቁጭ በል አልኩህ፣ ና እንነጋገር። ቁጭ በል። ምን ነው ሰላም ነው? ቆይ አንተ ልጅ ግን ምን እየሆንክ ነው? ምን እያደረክ እንደሆን ግን ይታወቃል? ምን እየሆንክ ነው የኔ ልጅ? እባክህ ይቅርታ እማዬ፣ እኔም ስሜቴን መቆጣጠር አልቻልኩም። ከቀን ወደ ቀን እየባሰብኝ ነው የመጣው። ትንሽ እንኳን አታፍርም አንተ? እንዴ እማዬ፣ ለምንድን ነው ማፍረው? እዚህ ቤት አብረን አደግን እንጂ ስጋዬ እንዳልሆነች ታውቂያለሽ አይደል? በቃ ሌላ ማንኛውም ሰው እንደሚያገኛት እኔም ማገኛታለሁ። ጭራሽ በኩራት እህትህን አፈቅራታለሁ ስትል ትንሽ አታፍርም? እማዬ፣ እህቴ አይደለችም፣
ይሄን እውነት ደግሞ እኔ በደንብ ጠንቅቄ ያውቃለሁ። ዝም በል አንተ፣ ዝም በል። አብራሃት ጋር ወንድሜ እያለች እህቴ አይደለሽም ስትላት ትንሽ አታፍርም አንተ? አይዘገንንህም? እማዬ አንቺ እኮ ዝም ብለሽ ነው የምትጨነቂው። ይሄንን እውነት እኮ እሷም ስታውቀው ትተዋለች። እባክህ እባክህ የኔ ልጅ ተው፣ ይቅርብህ። እህትነቱ አይሻልህም? ይሄ ለማንም አይበጅም። ለእኔ ስትል እባክህን የኔ ልጅ ይሄን ነገር ከአይምሮ አውጣው እባክህን። እማዬ አልችልም። ይሄ እኮ ፍቅር ነው። ተው የኔ ልጅ፣ ልቧ ይሰበርብኛል። በራችን ላይ ተጥላ ያደገች ልጅ መሆኗን ስታውቅ ምን ልትሆን እንደምትችል አታውቅም አንተ? ተው እባክህ የኔ ልጅ። አላውቅም እማዬ፣ እኔ ሳላሳዝንሽም በፍቅሯ እየተሰቃየሁ ነው እያልኩሽ እኮ ነው። ለእኔ ስዘኝልኝ እንጂ እንዴ። በልቻው በቃ። እሺ ሰላም ሁኚ። ደህና ዋል። ልግባ። እሺ ስትገቢ ልሂድ። እንዴ ሂደው እኮ እሺ ልሂድ እና እሄዳለሁ። እኔማ ቤት ይደርሻለሁ። ሂድ አንተ። እሺ ያው እያየሁሽ ነው። ግቢ። እማ ውይ የኔ ልጅ አሁን እኮ ነው ጋደም ያልኩት። መጣሽልኝ። እሰይ ዛሬ ደስ ብሎሻል። አንቺን ደስ ሲልሽ እኮ እኔም ደስ ይለኛል የኔ እናት። አዎ እማዬ ዛሬ ደስ ብሎኛል። እሰይ የኔ ልጅ። ይኸውልሽ የኔ ልጅ ምንም ነገር ቢፈጠር እኔ እናትሽ ነኝ። እንዴ እማዬ ምን ሊፈጠር ይችላል? አንቺ እኮ 9 ወር ከ5 ቀን አመጣሽ የወለድሽኝ እናቴ ነሽ። አዎ የኔ ልጅ እንደው አለ አይደለ ወተሽ እኮ እስክትገቢ ድረስ ሁሉ እኮ ትናፍቀኛለሽ የኔ ልጅ። ቆይ እንዴት ነው በራችን ላይ ተጥለሽ ነው ያሳደግንሽ? ቤተሰቦችሽ የት እንዳሉ አይታወቅም እንዴት ይባላል? የኔ ልጅ መተሻል እንዴ?